ሄዶ አይደለም እኔ ሳሽቃበጥ ነበር ጊዜ ስላላገኘው ነው። ሀይ ሙሽሪት ነየላ የወር ጉርባ ወረባደ ሙጫ ኬሴ ገራ ኬሳ አንቺ ጋፈጥ ያባመናኬ ሀከሚ የሆነ የምትሽኮረመም ነገር ነው። ቆይ ትዳር እንደዚህ ሰውን ያደርጋል። ሌት ትሽኮረመም አለች። ኧረ እኔ ከድሮም እንደዚሁ ነኝ። አሁን ቆይ ትዳር ሲይዝ እኮ አካሄዱ ይቀየራል። አነጋገሩ፣ አበላሎ፣ አለባበሱ ምናምን ይቀየራል ማለት ነው። እውነት ላይ ያምራሉ። ምን አይነት ልጅ ነው? ምን አይነት ልጅ ነው የምወልዱት? ግን ቀይ ቀይ በጣም ቆንጆ ነው ማለት መጀመሪያ ልታገኘ ያሰብሽው ልጅ ምን አይነት ልጅ ነው ማለት አልገባኝም። ወንድ ወይ ሴት ነው? ወንድ ወይ ሴት? ልጅ አይ ፈጣሪ የሰጠናል። ሴት ልጅ ብትወልዱ ደስ ይለኛል። እኔ ግን እንደ ሀሳብ የሆነች ቅመም ወንድ ነው የሆነች ህፃን ሞት የሆነች የለም ቀዥቃዥ ህፃን የለች ብዙ ፀጉር ያላት እነዚህ አይነት እኔ ግን ለመጀመሪያ ጊዜ የመጀመሪያ ልጄ ምን አይነት ልጅ እንደምመኝ ታውቂያለሽ? ሴት፣ የእውነት ሴት ልጅ በጣም የምወደው የመጀመሪያ ሴት ልጅ ብትሆንልኝ ደስ ይለኛል። መጀመሪያ ሴት ናት እንዴ? ሁለት ወንዶች ናቸው። ከዛን ሴት ልጅ በጣም አሪፍ ነው። በነገርሽ ታረጋጋሻለች፣ በጣም ደስ ትላለች፣ ስታያት ታምራለች። ለምን እንደምፈልግ ታውቂያለሽ? ሴቷ ልጅ ወንዶችንም ወዳቸዋለሁ፣ ግን እሷ ሰላም ታመጣለች። ላይክ የሰላም አየር አላት። ያ ወንዶች ኮስተር ይላሉ አይደለ? ልጆቹ በቃ ሴት ግን ትጫወታለች፣ የሆነ ነገር ታግዝሻለች። ወላ ካልሰራው ነው የምትለው። ሴናን ስላየዋት ነው ያው። አሁን መጀመሪያ ላይ ሴት ልጅ ማለት የመጀመሪያ ሴት ከሆነ ሁለተኛ ላይ ወንድም ማለት ወንድ ካገኘሽ በቃ ወንድ እህት ትሆናለች፣ እንደ እናት ቴከር ታደርጋለች። እሱ ነው ራሱ ለእናቱ ራሱ ጓደኛ ትሆናለች። ሴት ልጅ ብንወልደው እኮ ልጆቻችን እንዲያሳድጉልን አለም እንዳያሳድጉ ሳይሆን የሆነ ጓደኛ ሌላ ጓደኛ ውጭ አይፈልጉም። እኔ አሁን ማለት ነው ሁለተኛው ትረዳለች ሴት ልጅ እኮ ሚሊታሪ ውስጥ ያለ ይመስለዋል። የሆነ የለም ቤት ውስጥ የሆነ ሚሽን ያለው ይመስለዋል። መጋረጃ ክክ ላይ የሚያደርግ ልጅ ነው ያለኝ ታውቃለህ። ስፓይደርማን he's obsessed with the Spider-Man. So if he wish ግርግዳ ላይ ቤት ራሱ ደስ ይለዋል። እና ልክ ደግሞ ሴቷ ስትመጣ በቃ ሰላም አይላም። ስንት ልጆች ነው ያሉሽ? ሶስት ሁለት ሴት አንዱ ዓመት ተኩል 3 ልጅ ወልጃለሁ። ኮማ ምን ትለኛለህ? እኔ በ3 ዓመት ተኩል 3 ልጅ ወልጃለሁ። አንቺ ማታመጭብኝ ችግር የለም። አምጭ መብረቅ ነው የሚዘንብብን። ካልኩሌት እንዴት እንደሆነ ታውቃለህ? ትልቁ 2 ዓመት ተኩል ሲሆን ሁለተኛውን ወለድኩ። በአመቱ 3ኛውን ወለድኩ። በ3 ዓመት ተኩል ምን አልተማርም ብላ ሙድ የያዘችብኝ ነው። በ3 ዓመት ተኩል 3 ልጅ ወልጃለሁ። ሰውነቴ በ3 ዓመት ተኩል ውስጥ 3 ልጅ ወልዶ ላጥ ነው ያደረግሽው። ምንድን ነው የመጨረሻው ባች? በ1 ዓመት ውስጥ 2 ልጅ ወልጃለሁ። በ1 ዓመት ከ4 ወር ውስጥ። ለማቴዎሮ የምትመክሪ ነገር ምን አይነት ምክር ነው? እስኪ ወላጅ ቶሎ አሪፍ ነው። ከዛን አንድ ላይ ያሳደገች ልቀቂያቸው። ግን እንትን ጀምሪ፣ ዩቱብ ምናምን ጀምሪ፣ ላይክ ላይፍ ስታይል ምናምን ዩቱብ አካውንት ከበነዶት ዩቱብ ይራዩ ለኪ ነው ብር ስር ዩቱብን ብር ጉዳን ከፈሉ በር ያ ብዙ ብር አይከፍልም። ከሱ ይልቅ እንደውም እንትን ይሻላል፣ ኢንስታግራም ይሻላል። እሷ እንትን ስላላት ዩቱብ ብር ይከፍላል። ብር አለ። አዎ ቪው ምናምን ብዙ ቪው አለ እንዴ። ማኪ እኮ ናት። ሮኬት ኦሮሞ ሱጉት ይላል። ዲፋም ሮኬት ኤፍሲሻ አረጋጋት እንዴ። አንቺ ልጅቷ ለስለስ ብላ ኦሞ እንደጠጣ ሰው ፈዛ አልመጣች። አይችልም
ትናደዳለች፣ ተናደደች። ከአንዳንድ ነው ፈገግ ያለች ልገላምጠኝ ዩቱብ ጀምሪና ታድባለሁ ዛሬ ብለሽ ትመጫለሽ። የሆነ ነገር ይይዝሻል። የሆነ ስላለመሽ ነው መሰለኝ ደስ አይልም። እኔ አንዳንድ አሁን ስድቦች ይሄ አሁን ጋለሞታ ስድብ በዋናው ስድቡ ማለት ነው በሸር ስር እሱ ሰው ሰደበችኝ ብሎ ከሶኝ እና በጣም አከብረው ሰው ምናምን እየተቆጣኝ መጽሐፍ እንኳን አውቃት ገብቷል። እንኳን በአንደበት የሌለው በኤፍ ቤት ምናምን ተሳድበሽ ታውቂያለሽ? ኤፎርድ ለቀልድ ተናድሽ ምናምን ነው ተናድሽ ምናምን በጣም ስሜት የሆነች ቢወርድ ተጠቅሜ ያውቃለሁ። ግን እሷ ስለሆነች የሆነ አንዳንድ ቢወርድ ኤፍ ማጠቀሚ ከሆነ ችግር የለውም። ግን ስሜት አትኙ ብዙ ጊዜ ምናምን ይኸውልሽ ኩማ ዮኒ ማኛን አይተኸዋል? ዛሬ ነው አለ ትላንትና ነው ትላንትና የተጠመቀ ወንድም ተጠምቀዋል። እኔ ብቻ ነኝ የቀረሁት። ዳር ላይ ነበር ልጆቼ እንኳን ያውቁት ነበር እኮ ስፓይዘወይ ከጠላች። አንቺ ለምንድን ነው ያለሽው? ግን ለምን ነው ሄደው መስሎን እዛ አካባቢ አይደል እንዲ ያለሽው? እኔ አጥማቂት ነሽ ብባል ሄድ ነበር። ውሃ ውስጥ አቆየዋል። ለምን ታትበረት አና እጅ የወለላ በርቤታ ነው ባየነ ጅባ ነው ይቺ እሱን አወጣልሽ። እሱ ስም ይሄን ሰው እንቁርቲ እንቅርት አላት ብሎ እንቅርታም ናት። ለዚህ ነው እስ ቀና በይ እንደዚህ እንቅርት አለብሽ። አይ እዚህ አፕሌ እኮ ስም ይወጣል። አሁን ማነው ስሟ ቴምር የምትባለዋል HIV ያለብሽ ብሏት እሷ ጅላት ሄዳ ተመርምረው ወረቀት ይሰማል። ራሱ እንዲህ ቢሆን እንቅርት የለኝም። ለሶሻል ሚዲያ አዲስ ሆኑ እንደዛ ናቸው። በጣም ነው በቃ የሆነ ስሜታዊ ነው የሚሆኑት። ሰውን እንዴት አድርጌ ላበሳጭ ብሎ እኮ ነው የማውራው። እንዴት አድርጌ ምናምን ትዕግስት ያለው ሰው ሶሻል ሚዲያ መጠቀም የለበትም። እንደኔ በቃ ወይ ማለት ወይ ተሳዳቢ መሆን ወይ ደግሞ ትዕግስተኛ መሆን ነው የሚጠበቀው። እኔንስ ደግሞ ምን እንትን ነበር ያሉኝ ከጋናዊ ሰውዬ የወለደች ምናምንስ የተባሉ ሰምቼዋለሁ። ያንን ነገር እንዳለች ራሱ ጋናዊ ሰው አላውቅም በህይወት ኩማ ጃክ ይጠበጥባል ምናምን ብሎ ሲያወራል ነበር። እንደ ከትላንትና ወዳ ነው ምናምን እንዳለች ፖስት አደረግለታለሁ ቪዲዮ አለኝ ምናምን ብሎ ምንድን ነው ጃኪ አክተሩ የለም የቻይና አክተር ገባኝ። ባለትዳሮች እነዚህ አይነት ወደ እሺ